ኖይ ማታ 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 የሙን ሞኝታ ፎታ ዘና ቦይ ይሞችሻል ሎጫታ ማታ ኖይ ማታ 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 ኖይ ማታ ማታ ሰላም እንዴት ናችሁ? በያላችሁ በጥሩ ነገር ሰላም ነው። አሸይን አንድ ያላችሁ እሙኝላችኋለሁ። በስቼ ስትጎንዱሉ ማለት ላይክ እና ሼር እያደረጋችሁ ሐሳቦቻችሁ ለብዙዎች አካፍሉ። ለዚህ ኮሉ አመሰግናችኋለሁ። ሐሳቡ ሲሞቻችሁ ቢያንስ 3000 ላይክ እንድትገጩት ጎቱትና ጋብዛችኋለሁ። ዛሬ ወደ ሚዛናችን ይዘላችሁ መጣን። እንግዲህ ቤንጃሚን ኔታንያሁ ለኢራን በጋበዘው ነይ ማታ ማታ የለው መኝታ በሚለው ሙዚቃ ኔታንያሁ ኢራኖች ኩፋ ስለምዶታል። ማታ ማታ ሰማዩ በኢራን ሚሳኤል ያሾበርቃል አልከው። እንደገና ጋር ጩኸቱ እንደ መብረቅ ነው የሚያጋሳው። ከታች ኢንተርሰፕተር መከላከያ ይጮሃል፣ ከላይ ይጮሃል፣ የከተማው ሳይረን ይጮሃል። ኮንሰርት ዱብልቅልቅ ያለ ኮንሰርት እና የኢራን ሚሳኤል ሲዘጎይ ኔታንያሁ አሉ ማታ ኖይ ማታ ማታ የምን መኝታ ለጫታ ሆታ ሆታ እና ኢራን ደግሞ እንዳይጎርማችሁ አሁን እስካን ያስተኮስኩት ሚሳኤል ሞቅ ደወቅ ሾብረቅረቅ ያህል አይደለም። በረመዳን ምክንያት በዚህ የተቆደሰ የረመዳን ጾም ነው የነጀሳችኝ እና በዚህ የተቆደሰ ጾም ስለነጀሳችኝ ጥሩ መሳሪያ ጸዴ መሳሪያ ለመጠቀም አልቻልኩም። በዚህ የተቆደሰ ረመዳን መጠቀም የማልችላቸው ይሁን የተከለከሉ መሳሪያዎች አሉ። አሁን ግን እጠቀማቸዋለሁ። ለምን ረመዳን ጾም ስላለፈ ከዚህ በኋላ ፎታ ዘና ብዬ ከረመዳን በኋላ መተኮስላችሁ አለ። ኮንሰርቱ ሞቅ ደመቅ ሸብረቅረቅ ብለ ማታ በብርሃኑ በሚሳኤል ብርሃን በጎጎጎጎ ያለ ሰማይ በፍንዳታው ደግሞ ደመቅመቅ ሸብረቅረቅ ያለ በቃ የለየለት ነገር አለላችሁ። ሰርፕራይዝ ጠብቁ ብላለች ኢራን። እንጠብቃለን። የእናንተ ቃላችሁ መቼም የማይሸራረፍ እውነተኛ እንደሆነ ስለምናምን ነው እኛም ደግሞ ለኦዲየንሶቻችን በኩራት የምናቀርበው። ስለዚህ ረመዳን ጾም ስለተፈታ ኢራን አዳዲስ ማሳያችሁ ሰርፕራይዝ አለ፣ በጉጉት ጠብቁኝ ብላለች። እና የኮንሰርት ደግሞ በጣም ሞቅ ደመቅ ሸብረቅረቅ ያለላቸው አሜሪካና እስራኤል ደግሞ 19 አገሮች የድረስልኝ ጥሪያቸውን ሰምተው በዛሬው ዕለት እንግዲህ በይፋ 19 አገሮች አሜሪካንን ለማገዝ እኔ ብያለሁ እኮ አሜሪካ ረዳት ያስፈልጋል። ይሄ ሁሉ የድረስልኝ ጩኸት፣ ይሄ ሁሉ እንባ፣ ይሄ ሁሉ ለቅሶ፣ ይሄ ሁሉ ተማጽኖ ሰሚ ካገኘ ምናልባት የሚረዷት ከመጡ በኢራን ላይ የሚፈልጉት አይነት ድል ይወጣሉ። ነገር ግን አሜሪካ እንደተወጠረችው እንዳበጠችው ብቻዋን ኢራንን አትወጣም ብዬ 100% ተናግሬ ነበር። 19 ሀገር ጀርመንን የሚያክል አገር፣ ፈረንሳይን የሚያክል አገር፣ ጣሊያንን የሚያክል አገር፣ እንግሊዝን የሚያክል አገር እየተሰደቡ በትራምፕ እየተዋረዱ እናንተ ፈሪ ቦቅባቆች ኑ ሰብለ እሺ አናረገ እሺ ምን አማራጭ አለ? እሺ አሉ። $1 ትሪሊየን ሰጥቼ እናንተ ማትረቡ አለ። እሺ እንገባለን በቃ 19 ሀገር አይወጡትም ብያለሁ። እስቲ ለኢራን አንድ አገር ይደረግ፣ ወይ ሰሜን ኮሪያ ወይ ቻይና ወይ ራሽያ ተደርባ የራሽያ ሚሳኤሎች እስቲ አሜሪካና እስራኤልን መደብደብ ይጀምሩ። ከዛ ዓለም ትጎለበጣለች። ለምን በቃ ብቻችን ኢራን ብቻዋን እኛ ለ20 እንቅጠም ነው። አሁን እቅዱ እኮ እንደዛ እኮ ነው። እስካሁን ከ13 አገሮች ጋር ኢራን ብቻዋን ወጥራ ይዛለች። አሁን ሌላ 19 አገር ማለት ለ40 ምናምን ኢራንን ሊገጥሙ እና በጣም ያሳፍረኛል እኮ ብላችሁ እዛ ሆሊውድ ላይ እንደሚፎክረው መሰለ እንደ መሬት ላይ ነበልባል ነው ያለው፣ እሳት ነው ያለው። ይሄን ጠይቅ። ስንቱ የአሜሪካ ወታደር አፍጋኒስታን ላይ ጮልለ እንደወጣ ዳታዎችን ማየት ትችላል። ስንቱ የአሜሪካ ወታደር ኢራቅ ላይ ጮልሎ እንደወጣ ባየው በሰማው በተራመደው እሳት ነው። ጦርነት እሳት ነው። እነሱ እንደሚያዩት ቴሌቪዥን ላይ ዶንስሶ እንደወፍጠታ የለም እንደዛ። አሜሪካ እኮ ግሪንላንድን እወራለሁ ስትል አውሮፓ በፍርሃትና በድንጋጤ ተውጦ 50 ሰው ነው ይላክ። 50 አምናረጋይ 50 ሰው 52 አንድ ሀገር ሁለት አንድ ሀገር አንድ ኔቶ ሰራዊትን ወደ ግሪንላንድ ላከ ተባለ። እዚህ አፍሪካ ዞኮ ወተለ የኛ ጉድ ሀብል አፋችን ከፍተን እንሰማለን። 50 ሰው ወታደር ነው ይላኩት። ግን እኛ እንደ ከአምላክ በታች አድርገን ነው የምናያቸው ከፍርሃታችን የተነሳ
እነሱ ግን አንድ አሜሪካን ለመቅጠም 50 ወታደር እስቲ ምን እንዴት ብሎ ከ31 ሀገር 50 ሰው ራሱ አይመጣውም ራሱ ይሳቡ ራሱ። ስለዚህ አሁን ደግሞ ኢራንን ለመቅጠም መጀመሪያ 13 ሀገር እየተዋጋች ነው እስካሁን ወጥራ ይዛለች። መወጣት አልተቻለም። እንደማይወጡት ያውቁታል። 7000 ታርጌት ነው አሜሪካ የመታቸው ኢራን ላይ 7000 ግን ውጤት አያመጣም። ለምን ዝም ብሎ ሰፈሩንም መንደሩንም ቀበሌንም ወረዳውንም ሆስፒታልንም አክሜት ነው ሁሉ ነው ድምስስ። ኢራን በስውር የያዘችውን እነዚህን ቦሊስቲክ እና ሃይፐርሶኒክ ሚሳይል የት እንዳሉም አያውቁም። ከሰማይ ይውረድ ከምድር ይፍለቅ አያውቁም። ቢያውቁማ ያስቆሙ ነበር። አያውቁም ከየት እንደሚመጣ ሲወርድ ብቻ ነው የሚያዩት። ሲዘንብ ብቻ አረቦችም ግራ ገባቸው። ከአሜሪካ እንዳይጠቁ እንኳን እነሱን ልታድን የራሷን የጦር ቤዝ መከላከል አቅቷት ሰራዊቱ ፈርጥጦ ሂደው የጦር ቤዙ በሙሉ ወደ አመድነት ተቀየረ። ከማን ይጠጉ ወገኖች? ጭንቅ እኮ ነው፣ የጮነቀለት እኮ ነው ነገር አለምየው። ኢራን ጋር ሂደው እንዳይጠበቁ እፍረት ነው። ደግሞ የአሜሪካን አሻጥር ፖለቲካ አሻጥርና ሴራ እንዴት አድርገው ጭንቅ እኮ ነው የሆነ ወገኖች። ጭንቅ እንዳይወጡ ጭንቅ እንዳይገቡ ጭንቅ እና አስባችሁታል? አሁን እንግሊዝ፣ ጀርመን፣ ፈረንሳይ ይህ ሁሉ የአውሮፓ ሀገር እነ ደቡብ ኮሪያ እነ ጃፓን ጨምሮ ለአሜሪካ ለመደረብ የሚሞክሩትን ኢራን ላይ አንድ ሀገር ወይ ቻይና ወይ ሰሜን ኮሪያ ብትደረብ ዓለም ግን ብዙ ጣኑ የሚወጣው በድንጋጤ ብቻ ማለት አንድ ጥይት ሳይተኮስ። ሰሜን ኮሪያ በዚህ ጦርነት ያላትን ቆንጆ ጣፋጭ ዱላዎችን ይዛ ብትመጣ ያበቃል። ሁሉም ላይ ነው የሚሸነው። እውነቴን ነው ብላችሁ እና ስለ ጀብዱ የሚያወሩት እንደዚህ እየሆኑ ነው። እየተሰበሰቡ አንድ ሀገር ለመቅጠም ለ20 ለ30 ለ40 እየተሰበሰቡ ከኛ በላይ ጀግንነት ይላል። እና ይሄ በርግጥ እኛ አፍሪካውያን እንኳን ምንም ችግር የለም። የኮረኮር ነው እንዲያስተምሩንም እሺ ነው ምንለው። ግን ሌላው ዓለም እየታዘበን ራሱ አሜሪካኖች እፍረት ይዛቸው ፈርተና እንዴ ተሞጅብጀና እንዴ ለወንድነው እንግሊዝ የምትለምነው ለወንድነው ጀርመን ፈረንሳይ የምትለምነው ምን እሺ ጋሼ ምን እሺ እያሉት ነው። እፍረን ያለው ነው ማለት አንድ ሀገር ለመቅጠም። በርግጥ ታሪካቸውንም ዞር ብለህ ስታይ በአንደኛም የዓለም ጦርነት፣ በሁለተኛም የዓለም ጦርነት፣ በቀዝቃዛም የዓለም ጦርነት፣ በአሁኑም ግጭቶች የምታየው በቡድን ነው። በቃ ና እንዋጋ፣ እከሌን ሰብስብ፣ እከሌን ጥራው፣ ደውሉለት። አሁን ራሽያ ነች ወጣ ገጠመ። በቃ በሁለተኛ ዓለም ጦርነት ራሽያ 20 ሚሊዮን ዜጎች አልቀው ወጥተው ገጠሙ፣ እንደወንድ ወጥተው ገጠሙ። ጀርመን ድረስ ነው የገቡት ሰተተተተተ ብሎ ማለት ነው። ዓለም ጉድ ነው ያለ። ስለዚህ እየተደራጀ የሰፈር ጸብ ነው ያደረጉት፣ የቡድን ጸብ ነው ያደረጉት። እንደዛም ሆኖ መውጣት አቅቷቸዋል። እነሱ ጋር ሁሉም ሲደረብ ትክክል ነው፣ ለአንተ ሌላው ሲደረብ ግን ነውር ነው፣ ብልግና ነው። ራሽያ እኮ የሴኩሪቲ የደህንነት መረጃዎችን የሳተላይት መረጃዎችን እየሰጠች ነው ለኢራን። ቱ በስመ አብ ይላል። ቻይና እኮ መረጃ እየሰጠች እኮ ነው ለኢራን። ቱ ባለጌዎች ይላል። እነሱ ጋር ግን የፈለከውን መሳሪያ በጀት ጭነ በመርከብ አጓጉዘ ማንደዱም ማቃጠልም ማጮስም ማፍረስም ማስዋደድም ትችላለህ። የነሱ ህብረት የቅድስና ነው፣ የጾም የጸሎት የፍቅር የማህበር ነው። እነሱ የሚሰባሰቡት ለማህበር ጸሎትና ለምጽዋት ዞካ ለመስጠት ነው የሚሰበሰቡት የሚመስላቸው ማለት ነው። እና ሌላ ሰው ግን ትንፍሽ ማለት አይችልም። እና ብዙ ነገሮች አሳፋሪ፣ እውነት ለመነጋገር በጣም አሳፋሪ ሰልጥኖ በ21ኛው መቶ ክፍለ ዘመን ዓለም ሰልጥኛል የሚልበት መንገድና እየሄደበት ያለበት ኖራም መንገድ የሚያሳፍር ነው በእውነቱ። እስቲ ይሄን ነገር ሞቅ አድርጉትና ውጤቱን የምታዩት ነው የሚሆነው። ውጤቱን የሚታይ ነው የሚሆነው። እንዳልካችሁ በጣም አሳዛኝ በሆነ ሁኔታ የኢራን ህዝብ ዋጋ ይከፍላል፣ አገሪቱ ዋጋ ትከፍላለች። ነገር ግን የጥጋበኞች ጥጋብ ይተነፍሳል። በኢራን መስዋዕትነት ነው ሌላው ዓለም የሚድ ነው። ተያይዘው ወደ ማንቁርቱ ይገባሉ፣ ሌላው ዓለም ረፍት ያገኛል። ይህን የምታዩት ይሆናል። በእርግጠኝነት ዓለም የሚያየው ጉዳይ ነው የሚሆነው።
ያሉ ነገሮችን ከስር ከስር እየተከታተልን እናቀርብላችኋለን። ትኩረት ሰጣችሁ ስለሰማችሁ ስላደመጣችሁ ከልብ አመሰግናችኋለሁ። በያላችሁበት መልካም ቀን እንላችሁ። እወዳችኋለሁ። ፒስ